ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረግ ይፍራት አጥላው ነኝ መልካም ቆይታ መንግስት የኢትዮጵያን የቱሪዝም ዘርፍ ከባህላዊ ታሪካዊና ተፈጥሯዊ መዳረሻዎች በማውጣት ዘመናዊ መዋቅሮችንና የንግድ እንቅስቃሴዎችን ያካተተ አዲስ የኢኮኖሚ ምሰሶ ለማድረግ ሰፊ ስራዎችን ማከናወኑን የቱሪዝም ሚኒስቴር አስታወቀ። ሄሮዳዊት ንጉሴ ተጨማሪ አላት። ይህ የስትራቴጂ ለውጥ ጥንታዊ ታሪክን ከዘመናዊነት ጋር በማዋሃድ ሀገሪቱን ለዓለም አቀፍ ጎብኚዎች ተመራጭ መዳረሻ ለማድረግ ታቅዶ እንደተከናወነ ተገልጿል። በከተሞች በተለይም በአዲስ አበባ የተጀመሩት ዘመናዊ የከተማ ልማት ስራዎች የቱሪዝም ዘርፉን ገጽታ ቀይረዋል። እንደ አዲስ አፍሪካ የኮንቬንሽን ማዕከልና የአድዋ ድል መታሰቢያ ያሉ ታሪካዊ ቦታዎች በዓለም አቀፍ ደረጃ በሚወዳደር ጥራት መገንባታቸው የባህል ጥልቀትን ከዘመናዊ ስነ ህንጻ ጋር በማዋሃድ ለቱሪስቶች አዲስ ልምድ እየፈጠረ ነው። ይህ አቀራረብ ስብሰባዎችን፣ የማበረታቻ ጉዞዎችን፣ ኮንፈረንሶችንና ኤግዚቢሽኖችን በማስፋት ለዘርፉ እድገት ወሳኝ መሰረት ጥሏል። መንግስት አህጉራዊና ዓለም አቀፍ ስብሰባዎችን ለማስተናገድ ዘመናዊ የኮንፈረንስና ኤግዚቢሽን ማዕከላትን ገንብቷል። ልማቱ በአዲስ አበባ ብቻ ያልተወሰነ ሲሆን እንደ አዳማ፣ ባህር ዳር፣ ሐዋሳና ድሬዳዋ ባሉ ከተሞችም እየሰፋ ነው። በክልል ከተሞች እየተከናወኑ ያሉት የመናፈሻዎች፣ የመዝናኛ ስፍራዎችና የኮሪደር ልማቶች ጎብኚዎች ከአዲስ አበባ ወጣ ብለውም ዘመናዊ አገልግሎት እንዲያገኙ አስችሏል። በተለይ የአየር መንገድ መስፋፋትና ዘመናዊ የመንገድ ግንባታዎች የቱሪስት መዳረሻዎችን እርስ በርስ በማስተሳሰር ጎብኚዎች በከተሞች የሚያሳልፉትን ጊዜ እንዲያራዝሙ አስችለዋል። በማህበራዊ ሚዲያ ፈጣሪዎች የአዲስ አበባን ብቻ ሳይሆን እንደ አዳማና ባህር ዳር ያሉ ከተሞችን ውበት በፈጠራ ይዘት እያስተዋወቁ መሆኑም የቱሪዝም አቅምን ተደራሽ በማድረግ የላቀ ሚና እየተጫወቱ ይገኛሉ። የከተማ ቱሪዝም ጉዞ የዘመናዊነትና የባህል ውህደት ውጤት በመሆኑ መንግስት ሰፊ የመሰረተ ልማት ስራዎችን በቴክኖሎጂ የታገዘ የግብይት ስልት በማጀቡ የኢትዮጵያን ገጽታ በመገንባት ዓለም አቀፍ ተወዳዳሪነቷን ለማረጋገጥ እየሰራ ይገኛል ሲል በማህበራዊ ትስስር ገጹ ላይ ያገኘነው መረጃ ያመለክታል። እንግሊዝ ለኢትዮጵያ ቀይ መስቀል ማህበር 5.4 ሚሊዮን ፓውንድ በላይ ድጋፍ አደረገ። የእንግሊዝ መንግስት 28 የጭነት መኪናዎችንና የተለያዩ የሰብአዊ አገልግሎት መሳሪያዎችን ለኢትዮጵያ ቀይ መስቀል ማህበር ለግሷል። የ5.4 ሚሊዮን ፓውንድ የሚገመተው ድጋፍ የርክክብ ስነ ስርዓት በአዲስ አበባ ተካሂዷል። ድጋፉ በአማራ፣ ኦሮሚያ፣ ትግራይና ቤንሻንጉል ክልሎች ለሚገኙ ተጋላጭ ማህበረሰቦች ህይወት አድን ድጋፍ ለማድረስ እንደሚውልም ተገልጿል። በተለይ በድርቅ በግጭትና በሰብአዊ ቀውሶች ምክንያት ለተፈናቀሉና ለተጎዱ ህዝቦች የእርዳታ አቅርቦትን ለማጠናከር እንደሚያገለግል ተመላክቷል። በኢትዮጵያ ቀደምት የአስክሬን ማቃጠል ልምዶችን የሚያመላክቱ ናቸው የተባሉና 100 ሺህ ዓመታትን ያስቆጠሩ አጥንቶች ተገኙ። ተመራማሪዎች ለከፍተኛ ሙቀት መጠን የተጋለጡ የሰውነት አጥንቶችን አግኝተዋል። በአፋር ክልል በመካከለኛው አዋሽ ምርምር ቦታ ከፋሮ ዳባ ደለል ውስጥ 100 ሺህ ዓመታት የተገመቱ የእንስሳት ቅሪተ አካላት፣ የድንጋይ መሳሪያዎችና ቢያንስ የ3 ሆሞ ሳፒያንስ ከፊል አጽሞችን ያካተቱ ቅሪተ አካላትን የፊንላንድ ኡሙል ዩኒቨርሲቲ አጥኚዎች ማግኘታቸውን ስፑትኒክ የዜና ምንጭ ጽፏል። ተመራማሪዎች ለከፍተኛ ሙቀት መጠን የተጋለጡ የሰውነት አጥንቶችንም አግኝተናል ብለዋል። በመንጋጋ ጥርስና በአቅራቢያው ባሉ የአጥንት ቁርጥራጦች ላይ የቃጠሎ ምልክቶች እንደተገኙም ተመራማሪዎቹ ተናግረዋል። በአጥንቶቹ ላይ የደረሰው ጉዳት በዘመናዊ ፎረንሲክ ሳይንስ ሆን ተብሎ የተቃጠለ ነው የሚያስብሉ ከፍተኛ ቃጠሎ ምልክቶች ማለትም የመሰንጠቅ፣ የማረር፣ የቀለም መቀየርና ስብራቶች እንደታዩ በጥናቱ ተመላክቷል። ጥናቱ ከተረጋገጠ የአስክሬን ማቃጠል ልማድን በ10 ሺዎች ዓመታት ወደ ኋላ የሚመልስና ሆሞ ሳፒያንሶች በአፍሪካ ብቻ በሚኖሩበት ዘመን ይከናወን እንደነበር የሚጠቁሙ ይሆናል ተብሏል። ኮሜርሻል ነው ሚኒስቴር በኢትዮጵያ የአውትሶርሲንግ ወይም ወደ ውጭ የሚላክን የሰው ኃይል ዘርፍን ለማዘመንና የባለሙያዎችን የስራ አፈጻጸም አቅም ለመገንባት የሚያስችለውን ዘመናዊ ስልጠና ማዕከል አስመረቀ። ለዝርዝሩ ማህሌት ደመላሽ። ይህ ማዕከል በገርጂ አካባቢ የሚገኝ ሲሆን በዋነኝነት የአገልግሎት ጥራትን ለማሻሻል ታስቦ የተገነባ ነው። የማዕከሉ ግንባታ በጠቅላላው 1400 ካሬ ሜትር የቆዳ ስፋት ላይ ያረፈ ሲሆን በውስጡም አንድ ባለ 4 ፎቅ፣ አንድ ባለ 2 ፎቅና አንድ ባለ 1 ፎቅ ዘመናዊ ህንጻዎችን አካቷል። የኮሜርሻል ነው ሚኒስቴር ዋና ስራ አስፈጻሚ የሆኑት ኮማንደር ጥላሁን ጸጋይ ስለ ማዕከሉ አጠቃላይ አገልግሎትና ይዞታ ማብራሪያ ሰጥተዋል። የስልጠና ማዕከላችን በአንድ ጊዜ 400 ሰልጣኞችን የመያዝ አቅም ያላቸው የስልጠና ክፍሎች፣ የመሰብሰቢያ አዳራሾች፣ ካፍቴሪያ፣ የተግባር የስልጠና ማሳያ ክፍሎች፣ ዘመናዊ የስልጠና ግብዓቶች፣ የዋይፋይ አገልግሎትና አስተማማኝ የደህንነት ጥበቃ ስርዓት ያለው የልቀት ማዕከል ነው። ይህ ማዕከል ከተራ የስልጠና ቦታነት በላይ የልምድ ልውውጥ፣ የሙያ ስነ ምግባር ግንባታና
የአገልግሎት ልቀት ማሻሻያ ማዕከል ሴንተር ኦፍ ኤክሰለንስ እንዲሆን ታስቦ የተዘጋጀ ነው። ላለፉት 60 ዓመታት በዘርፉ ሲያገለግል የቆየው ተቋሙ ይህንን ማዕከል የገነባው የኢትዮጵያን የአውትሶርሲንግ ኢንዱስትሪ ዓለም አቀፍ ደረጃን እንዲመጥን ለማድረግ ነው። በተጨማሪም ማዕከሉ በቴክኒክ ክህሎት ብቻ ሳይሆን በሙያ ስነ ምግባር፣ በስነ ስርዓት ደንበኞች አያያዝና በሊደርሺፕ ብቃት ላይ ያተኮሩ ስልጠናዎችን በመስጠት ተወዳዳሪ የሰው ኃይል ለማፍራት እንደሚረዳ ተመላክቷል። ይህም የሀገሪቱን አገልግሎት ሰጪ ተቋማት እንደ ጃፓን፣ ሲንጋፖርና ደቡብ ኮሪያ ባሉ ሀገራት ደረጃ ውጤታማ ለማድረግ እንደ ትልቅ ስትራቴጂካዊ እርምጃ ተወስዷል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ደቡብ አፍሪካ ምናባዊ ሰራተኞችን ለማስወገድ አዲስ የባዮሜትሪክ ስርዓት ልትዘረጋ ነው። የደቡብ አፍሪካ መንግስት በደሞዝ ክፍያ ላይ የሚፈጸመውን ከፍተኛ ማጭበርበር ለማስቆም አዲስ ዘመናዊ የባዮሜትሪክስ የሰራተኞች ማረጋገጫ ስርዓት ልትዘረጋ መሆኑን አስታውቃለች። ይህ ቴክኖሎጂ በአካል ሳይኖሩ ደሞዝ የሚበሉ ምናባዊ ሰራተኞችን ጎስት ወርከርስ ለመለየት ያስችላል ነው የተባለው። ለዝርዝሩ አማሩ ገብሩ። መንግስት ይህንን ውሳኔ እንዲወስድ ያደረገው በ2025 ብቻ በዚሁ ማጭበርበር ምክንያት 3.9 ቢሊዮን ራንድ ወይም 215 ሚሊዮን ዶላር የሚጠጋ የመንግስት ገንዘብ በከንቱ መባከኑን ተከትሎ ነው። አዲሱ ስርዓት ከሰኔ 15 ጀምሮ በሀገሪቱ ብሔራዊና ክፍለ ሀገር መስሪያ ቤቶች ሙሉ በሙሉ ተግባራዊ ይሆናል። ቴክኖሎጂው ሰራተኞቹ እውነተኛ ሰዎች መሆናቸውን በጣት አሻራና በፊት ገጽታ ማረጋገጥ የሚችል ሲሆን የተደጋገሙና የተጭበረበሩ ክፍያዎችን በማስቀረት የግብር ከፋዩን ቢሊዮኖች ማዳን እንደሚችል ይጠበቃል። የሀገር ውስጥ ጉዳይ ሚኒስትሩ ሊዮን ሽራይበር እንደገለጹት ይህ የቴክኖሎጂ ሽግግር የመንግስትን አጠቃላይ የአሰራር አቅም በጥራት የመቀየር ትልቅ አቅም አለው። የዓለም ባንክ ጥናት እንደሚያሳየው በታዳጊ ሀገራት የመንግስት ሰራተኞች የደሞዝ መዝገብ ውስጥ ከ5 በመቶ እስከ 20 በመቶ የሚሆኑት በተጨባጭ የማይሰሩ የሞቱ ወይም በሐሰተኛ ስም የተመዘገቡ ምናባዊ ሰራተኞች ናቸው። ናይጄሪያ የተቀናጀ የሰራተኞችና የደሞዝ መረጃ ስርዓት በመተግበር ከ60 ሺህ በላይ ምናባዊ ሰራተኞችን ከመዝገብ በማስወገድ ከ2.2 ቢሊዮን ዶላር በላይ ማዳን ችላለች። ኬንያም በዲጂታል ኦዲት 12000 ምናባዊ ሰራተኞችን በመለየት በየዓመቱ 100 ሚሊዮን ዶላር ገደማ ማትረፍ ችላለች። በአንጻሩ እንደ ጋና፣ ዚምባብዌና ዩጋንዳ ያሉ ሀገራት ዲጂታል ስርዓቶችን በአግባቡ ባለመዘርጋታቸው በየዓመቱ በሚሊዮን የሚቆጠር ዶላር ለሙስና እንደሚጋለጡ የጸረ ሙስና ተቋማት ሪፖርቶች ያመለክታሉ። የደቡብ አፍሪካ አዲሱ ቴክኖሎጂ ይህንን አህጉራዊ የስርቆት ቀዳዳ በመድፈን የሀገሪቱን ብሔራዊ ግምጃ ቤት ለመጠበቅ እንደ ምሳሌ የሚቆጠር እርምጃ እንደሚሆን ይጠበቃል ሲል መኒወብ ዘግቧል። በሳውዲ አረቢያ ከ1200 ዓመታት በፊት የተቀበሩ ውድ ጌጣጌጦችና የከበረ ድንጋይ የያዘ የሸክላ ማሰሮ ተገኘ። ማሰሮ ወደ ሀጅ ተጓዥ የመካ መንገደኛ የተቀበረ ሳይሆን እንደማይቀር ተጠቁሟል። ለዝርዝሩ ሄሮዳዊት ንጉሴ። የሳውዲ አረቢያ የቅርስ ጥናት ባለሙያዎች ዲሪያ በተባለችውና በሪያድ ዳርቻ በምትገኘው በኢራቅ ባስራና በሳውዲ አረቢያ መካ መካከል ለሚጓዙ የሀጅ ተጓዦች አስፈላጊ ማረፊያና የንግድ ስፍራ በሚባልላት ማረፊያ አካባቢ ባደረጉት የአርኪኦሎጂ አሰሳ ከ1200 ዓመታት በፊት የተቀበሩ ሊሆኑ ይችላሉ የተባሉ የወርቅ የብርና በከበሩ ድንጋዮች የተሸለመ ጌጣጌጥ የያዘ የሸክላ ማሰሮ አግኝተዋል። የሳውዲ ቅርስ ኮሚሽን ለ6 ዓመታት በቦታው ላይ ባካሄደው ቁፋሮ አካባቢው ከ743 እስከ 753 ዓመተ ምህረት ድረስ የመኖሪያ ስፍራ እንደነበር አረጋግጠዋል። በቅርቡ በተካሄደ ቁፋሮም ባለሙያዎቹ የውሃ ማጠራቀሚያዎችንና የበርካታ መኖሪያ ቤቶች ግድግዳዎች ቢያገኙም ከ100 በላይ ጌጣጌጦችን የያዘ የተቀበረ የሸክላ ማሰሮ መገኘቱ የተለየና አስገራሚ ግኝት ሆኗል ሲል ሄሪቴጅ ዴይሊ ዘግቧል። የአርኪኦሎጂ ስፍራው ዲሪያ በ18ኛው ክፍለ ዘመን የመጀመሪያው የሳውዲ መንግስትና የአል ሳውድ ንጉሳዊ ቤተሰብ መነሻ ቦታ በመሆኑ ቢታወቅም ታሪኩ ከዚያም በእጅጉ የሚረዝም ነው ሲሉ ባለሙያዎቹ ተናግረዋል። እንደ ባለሙያዎች ግምት ይህ ሀብት በ750 ዓመተ ምህረት ስልጣን የያዘው የአባሲያ ኸሊፋት መጀመሪያ ዘመን ገደማ ተቀብሮ ሊሆን ይችላል። የአባሲያ ኸሊፋዎች በእስልምና የባህልና የሳይንስ እድገት ዘመንን ለማምጣት አስተዋጽኦ አድርገዋል የሚባልላቸው ሲሆኑ መንግስታቸውም ከሰሜን አፍሪካ እስከ ኢራን ድረስ የተዘረጋና ዋና ማዕከላቸውም በአረብ ምድርና በአሁኗ ኢራቅ እንደነበረ ሄሪቴጅ ዴይሊ አስታውቋል። የአሜሪካና የኢራን የሰላም ስምምነት ከጫፍ መድረሱን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አስታወቁ። ሰነዱ የትራምፕን የይሁንታ ፊርማ ብቻ እየጠበቀ ነውም ብለዋል። ለዝርዝሩ አማሩ ገብሩ።
የ60 ቀናት የሰላም ስምምነት ሐሳብ የያዘውን ሰነድ ለመፈረም ዋነኛ የሚባሉ ነጥቦች ከስምምነት መደረሳቸውንና የትራምፕን ፊርማ ብቻ እንደሚጠበቅ ቢቢሲ ዘግቧል። ይህንን ስምምነት የተኩስ አቁም ውሳኔውን ለማራዘምና በኢራን የኒውክሌር መርሃ ግብር ላይ ድርድር ለመጀመር የሚያስችል ነው። በስምምነቱ መሰረት ኢራን ቁልፍ በሆነው የሆርሙዝ ወሽመጥ ላይ የሚደረገውን የባህር ላይ ትራፊክ ላለማስተጓጎልና በ30 ቀናት ውስጥ የተቀበሩ ፈንጂዎችን ለማንሳት ፈቃደኛ ሆናለች። በምላሹ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ በሂደት እንደምታነሳ ተገልጿል። በተጨማሪም ኢራን የኒውክሌር መሳሪያ ላለማበልጸግ የገባቸውን ቃል የምታከብር ሲሆን አሜሪካም የታገዱ የኢራን ሀብቶችን መልቀቅና ማዕቀቦችን ማቅለል ላይ ትወያያለች። ትራምፕ በጉዳዩ ላይ ለመምከር ጥቂት ቀናትን መውሰዳቸው ታውቋል። በሌላ በኩል ዩራኒየምን ማስወገድ የሚቻልባቸው ሁኔታዎች በሁለቱም ሀገራት ዘንድ ይመከርባቸዋል። ይህ የስምምነት ሰነድ ከጫፍ ደርሷል መባሉን ተከትሎ የመንግስታቱ ድርጅት ኢራንም ሆነች አሜሪካ ፊርማቸውን አኑረው በኩል መጠን ተግባራዊ እንዲያደርጉም ጥሪ አቅርቧል። የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ የአሜሪካ የስለላ ቢሮ ሲአይኤ ከፍተኛ ኃላፊን ከሰሰ። ኃላፊው በገንዘብ ምዝበራና በወርቅ ሀብት መሸሸግ ወንጀል መጠርጠራቸውም ታውቋል። ለዝርዝሩ አናውል ተስፋ። የአሜሪካ የስለላ መስሪያ ቤት ሲአይኤ ከፍተኛ ባለስልጣን የነበሩት ዴቪድ ራሽ ባለፈው ሳምንት በቨርጂኒያ በሚገኘው መኖሪያ ቤታቸው ውስጥ በተደረገ ድንገተኛ ፍተሻ ከ40 ሚሊዮን ዶላር በላይ ግምት ያላቸው በርካታ የወርቅ ጌጣጌጦች ሸሽገው ተገኝተዋል። ጥልቅ ምርመራ ያደረገው የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ እንዳወጣው መረጃ ግለሰቡ የትርፍ ሰዓት ስራ መስራቱን የሚገልጽ ሐሰተኛ መረጃዎችን በማዘጋጀት በ10 ሺዎች የሚገመት ዶላር ማጭበርበር፣ የትምህርት ማስረጃዎችን አጋኖ ማቅረብ እንዲሁም የባህር ኃይል ተጠባባቂ ኃይል መሆኑን በሐሰት በመናገር የወታደራዊ ፍቃድ ክፍያ መውሰድን የመሳሰሉ የወንጀል ክሶች ቀርበውባቸዋል። ከዚህም በተጨማሪ ካለፈው ህዳር ወር እስከ መጋቢት ወር ድረስ ለአስፈላጊ የሥራ ወጪዎች በሚል ምክንያት ከፍተኛ መጠን ያለው ዶላር እና በ10 ሚሊዮኖች የሚቆጠር የወርቅ ጡብ መጠየቁንና መቀበሉን ሰነዶች ያሳያሉ ሲሉ አሶሺየትድ ፕሬስ ጽፏል። ባለፈው ሳምንት የኤፍቢአይ የምርመራ ቡድን አባላት የግለሰቡን ቤት ሲበረብሩ እያንዳንዳቸው 1 ኪሎ ግራም የሚመዝኑ 303 የወርቅ ጡቦችን ማግኘታቸውንና የዋጋ ግምታቸውም ከ40 ሚሊዮን ዶላር በላይ መሆኑን ገልጸዋል። በዚህም የሲአይኤ ከፍተኛ ኃላፊው በመንግስት ገንዘብ ምዝበራ፣ በሀብት መሸሸግ፣ ሐሰተኛ የሥራ ሰዓት መዝገብና የሐሰት የትምህርት ደረጃ ማቅረብ የሚሉ ተደራራቢ ክሶችን በቀጣይ ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል ሲል የአሶሺየትድ ፕሬስ ዘገባ ጠቁሟል። በታይዋን ጉዳይ በአሜሪካና በቻይና መካከል ሊቀሰቀስ የሚችለው ግጭት ዓለምን ለከፋ የኒውክሌር ቀውስ ሊዳርግ እንደሚችል አንድ ጥናት አስጠነቀቀ። ጸጋነሽ ተሰማ ተጨማሪ አላት። በለንደን መቀመጫውን ያደረገው ዓለም አቀፍ የስትራቴጂካዊ ጥናቶች ተቋም የደህንነት ምርምር ማዕከል ባወጣው አዲስ መግለጫ ቤጂንግ ለዋሽንግተን ካስተላለፈችው ጠንካራ ማስጠንቀቂያ በመነሳት በታይዋን ምክንያት በሁለት ኃያላን ሀገራት መካከል የሚፈጠር ወታደራዊ ግጭት በፍጥነት ወደ ኒውክሌር ቀውስ ሊያሽቆለቁል እንደሚችል ገልጿል። ይህ ግምገማ ይፋ የሆነው በሲንጋፖር እየተካሄደ ባለውና የእስያ ፓሲፊክ ቀጠና ትልቁ የደህንነት ጉባኤ በሆነው የሻንግሪላ ውይይት ላይ ነው። ሪፖርቱ እንደሚያሳየው የቀጠናው ሀገራትና ስትራቴጂካዊ ፍላጎት ያላቸው ወገኖች የኒውክሌር የጦር መሳሪያዎቻቸውን እያሰፉ ሲሆን የኒውክሌር ታጣቂ ያልሆኑ ሀገራት ደግሞ የረጅም ርቀት ተወንጫፊ መሳሪያዎችን በማከማቸት ላይ ናቸው። ይህም ቀጠናዊ መረጋጋትን በእጅጉ እየፈተነ ይገኛል። ቻይና ታይዋንን እንደ አንዷ የገንጣይ ክፍለ ሀገር የምትመለከታት ሲሆን ደሴቲቱን በኃይል ለመቆጣጠር እንደምትችል ጭምር በተደጋጋሚ ስትገልጽ ቆይታለች። በሌላ በኩል በዲሞክራሲያዊ መንገድ የተመረጠው የታይዋን መንግስት የቤጂንግን ሉዓላዊነት ጥያቄ ሙሉ በሙሉ ውድቅ ያደርጋል። በአሁኑ ወቅት ትራምፕ ወደ ስልጣን ከመጡ ወዲህ 15 የዓለም ሀገራት እንደሚያጠቁ ዝተዋል ሲል አንድ ሪፖርት አመላከተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ የስልጣን ዘመናቸው 15 ሀገራት እንደሚያጠቁ የዛቱ ሲሆን ከዓለም 13 ሀገራት መካከል አንዱ በሆነው ኦማን ላይ ዝተዋል። ለዝርዝሩ አናውል ተስፋ። ትራምፕ ኦማንን በዚሁ ዝርዝር ውስጥ በዚሁ ሳምንት ያካተቱ ሲሆን ሀገሪቱ ከኢራን ጋር ሆርሙዝን የባህር ዳርቻ ለመቆጣጠር የምትሞክር ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ አስጠንቅቋል ሲል ዘገባው አመላክቷል። ትራምፕ በዋይት ሀውስ የካቢኔ ስብሰባ ላይ ኦማን እንደ ማንኛውም ሀገር ትሆናለች፣ አለበለዚያ እኛ እነሱን ማጥቃት አለብን ብለዋል። ይህ ዛቻ በትራምፕ የውጭ ፖሊሲ ውስጥ ሰፋ ያለ አሰራርን የሚያሟላ ሲሆን የኃይል ዛቻዎችን በተደጋጋሚ ያስተዳደሩ ባህሪ ሆነዋል። ከሞላ ጎደል እነዚህ ሁሉ ዛቻዎች የተከሰቱት በሁለተኛው የስልጣን ዘመናቸው ነው። እስካሁን ባለው ጊዜ ትራምፕ
በ7 ሀገራት ላይ ማለትም ኢራን፣ ኢራቅ፣ ናይጄሪያ፣ ሶማሊያ፣ ሶሪያ፣ ቬንዙዌላና የመን ላይ ጥቃትን ፈጽመዋል። በመጀመሪያው የስልጣን ዘመናቸውም ከነዚህ ሀገራት የተወሰኑት ኢላማ ተደርገዋል። ይህ ድምር በካራቢያን ባህርና በፓስፊክ ውቅያኖስ ላይ አደንዛዥ ዕፅ አዘዋዋሪዎች ናቸው በተባሉ ጀልባዎች ላይ የተፈጸሙ ጥቃቶችን አያካትትም ሲል ዘገባው አክሎ ገልጿል። ትራምፕም በአሁኑ የስልጣን ዘመናቸው ካናዳ፣ ኮሎምቢያ፣ ኩባ፣ የግሪንላንድ ግዛት፣ ሜክሲኮ፣ ፓናማና ኦማንን ጨምሮ በሌሎችም ላይ ጥቃት ሊሰነዝሩ እንደሚችሉ አስፈራርተዋል። በመጀመሪያውም የስልጣን ዘመናቸው ሜክሲኮና ሰሜን ኮሪያ ላይ መዛታቸውም ይታወሳል። ሩሲያ በካዛኪስታን የመጀመሪያውን የኒውክሌር ኃይል ማመንጫ ለመገንባት 16.5 ቢሊዮን ዶላር ስምምነት ፈረመች። ካዛኪስታን የማመንጫ ግንባታውን ዋና ኃላፊነትም ለሩሲያ ኩባንያ ሰጥታለች። አማሩ ገብሩ ዝርዝር አለው። ትልቋ የዩራኒየም አምራች የምትባለውና በሶቪየት ዘመን በተካሄደው የኒኩለር ሙከራዎች ከፍተኛ ጉዳት የደረሰባት ካዛኪስታን ላለፉት 20 ዓመታት የአቶሚክ ኃይል አጠቃቀምን ለመጀመር ስትመክር ቆይታለች። በፈረንጆቹ 2024 በተካሄደው ህዝበ ውሳኔ የኒኩለር ኃይል ማመንጫ እንዲገነባ በመወሰን በደቡብ ምስራቅ የሀገሪቱ ክፍል በባልካሽ ሐይቅ ዳርቻ የምትገኘው ኡልከን መንደር የፕሮጀክቱ ቦታ ተደርጋ መመረጧን ሮይተርስ አስታውሷል። ይህንን ተከትሎ ሀገሪቱ የመጀመሪያውን የኒውክሌር ኃይል ማመንጫ ለመገንባት 16.5 ቢሊዮን ዶላር ስምምነትን ከሩሲያ ጋር ተፈራርማለች። የዚህ ግንባታ የፕሮጀክት ወጪ በከፊል ከሞስኮ በሚሰጥ ከፍተኛ መጠን ያለው ብድር የሚሸፈን መሆኑም ታውቋል። ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር የስምምነት ፊርማውን የተፈራረሙት የካዛኪስታኑ ፕሬዝዳንት የተፈረመው የባልካሽ ኒውክሌር ኃይል ማመንጫ ግንባታ ስምምነት ከፍተኛ አስፈላጊነት አለው ሲሉ ተናግረዋል። ፑቲን ማመንጫውን ስራ ላይ ሲውል ለካዛኪስታን ኢኮኖሚ የኃይል አቅርቦት ከፍተኛ አስተዋጽኦ ያደርጋል ብለዋል። ሮሳቶም የተባለው የሩሲያ መንግስታዊ የኒውክሌር ኩባንያ ከቻይና፣ ፈረንሳይና ደቡብ ኮሪያ ኩባንያዎች ቀዳሚ በመሆን የማመንጫ ግንባታ ዋና ኃላፊነትን አሸንፏል። ፕሮጀክቱ 16.5 ቢሊዮን ዶላር ያህል እንደሚያስፈልገውና ከዚህ ውስጥ 2 ቢሊዮን ዶላር ለደህንነትና ለመሰረተ ልማት እንደሚውል መግለጹን ሮይተርስ ጠቅሷል። ግንባታው በ2027 እንደሚጀመርና የመጀመሪያው መሳሪያም በ2034 መጀመሪያ ወራት ስራ ላይ እንደሚውል ተገልጿል። ካዛኪስታን በሶቪየት ዘመን በመቶዎች የሚቆጠሩ የኒውክሌር መሳሪያ ሙከራዎች የተካሄዱባት ስፍራ ነበረች። በወቅቱ የተደረጉት ሙከራዎች በርካታ አካባቢዎችንና የመሬት ክፍሎችን ለመኖር የማይቻሉባቸው አድርገዋቸዋል። ከዚህ ባለፈ በአካባቢው በሚኖሩ ሰዎች ላይ የዕድሜ ዘመን በሽታዎች አስከትለዋል ሲል ዘገባው አስታውሷል። በሮማኒያ የመኖሪያ ህንፃ ላይ የወደቀው የሩሲያ ድሮን 2 ሰዎችን አቆሰለ። የዩክሬን አጎራባችና የኔቶ አባል በሆነችው ሮማኒያ ውስጥ የአንድ መኖሪያ ህንፃ በሩሲያ ሰው አልባ አውሮፕላን ወይም ድሮን መመታቱን የሀገሪቱ መከላከያ ሚኒስቴር አስታውቋል። ጸጋኔ ተሰማ ተጨማሪ አላት። የዩክሬን አጎራባችና የኔቶ አባል በሆነችው ሮማኒያ ውስጥ የአንድ መኖሪያ ህንፃ በሩሲያ የሰው አልባ አውሮፕላን ወይም ድሮን መመታቱን የሀገሪቱ መከላከያ ሚኒስቴር አስታወቀ። በጋላቲ ከተማ በደረሰው በዚህ ጥቃት 2 ሰዎች መቁሰላቸውንና በህንፃው ላይ የእሳት አደጋ መከሰቱን ተከትሎ በደርዘን የሚቆጠሩ ነዋሪዎችን ከአካባቢው ማንሳት ተገዷል። የሮማኒያ መከላከያ ሚኒስቴር ባወጣው መግለጫ ከሐሙስ ሌሊት ጀምሮ እስከ አርብ ማለዳ ድረስ የሩሲያ ፌዴሬሽን ከሮማኒያ ድንበር አቅራቢያ በሚገኙ የዩክሬን ሲቪል እና መሰረተ ልማት ተቋማት ላይ የድሮን ጥቃቶችን በድጋሚ መክፈቱን ገልጿል። ከነዚህ ድሮኖች መካከል አንዱ የሮማኒያን የአየር ክልል ጥሶ በመግባት በራዳር ክትትል ሲደረግበት ቆይቶ በጋላቲ ከተማ ደቡባዊ ክፍል በሚገኝ የአፓርትመንት ህንፃ ጣሪያ ላይ ማረፉንና የእሳት አደጋ ማስከተሉን ሚኒስቴሩ አረጋግጧል። የአደጋ ጊዜ ሰራተኞች በበኩላቸው በደረሰው የፍንዳታና የቃጠሎ አደጋ ቀላል መቧጨር የደረሰባቸው 2 ሰዎች ሕክምና እንደተደረገላቸውና የተነሳው እሳት ሙሉ በሙሉ መቆጣጠር መቻሉን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ወረራ ከጀመረች ጊዜ አንስቶ የድሮን የአየር ክልል ጥሰቶች በሮማኒያ ደጋግመው የታዩ ቢሆንም ድሮን በመኖሪያ ህንፃ ላይ ጉዳት ሲያደርስ ግን ይህ የመጀመሪያው ነው። ጥቃቱን ተከትሎ ድሮኖች በሮማኒያ የአየር ክልል ውስጥ መታየታቸውን የገለጸው መከላከያ ሚኒስትሩ 2 የኤፍ ተዋጊ ጀቶች በአስቸኳይ ማሰማራቱን አስታውቋል። ለመረዳት በሚቸግሩ ሚስጥራዊ መረጃዎች የተሸፈኑ ታሪካዊ መልእክቶችና ሰነዶች በመላው ዓለም በሚገኙ ቤተ መጻሕፍትና ሙዚየሞች ውስጥ ይገኛሉ። ታዲያ የታሪክ ምሁራን እነዚህን በሚስጥር የተጻፉ ጽሑፎችን ለመረዳት በሰው ሰራሽ አስተውሎት ተደግፈው እየተመራመሩ መሆናቸውን አብራርተዋል። ሄሮዳዊት ንጉሴ ተጨማሪ አላት። እንደ ቢቢሲ ዘገባ በመካከለኛው ዘመን የተጻፉ የፍቅር ደብዳቤዎች፣ የዲፕሎማሲ መልእክቶችና የሚስጥር ሰነዶች በሰው ሰራሽ አስተውሎት ቴክኖሎጂ ዳግም እየተነበቡ መሆናቸው ተገልጿል። የታሪክ ተመራማሪዎች እንደሚሉት አንዳንድ የጥናት ሰነዶች የተጻፉት ዛሬ ከማንጠቀምባቸው ፊደላትና የጽሑፍ ቅርጾች በመሆኑ አሁን ላይ ለመረዳት አዳጋች ናቸው።
ከዚህ በተጨማሪም የቀለም መፍዘዝ፣ የወረቀት መበላሸትና የቋንቋ ልዩነት ችግሩን ያባብሱት ነበር። ይሁን እንጂ የኤአይ ስርዓቶች እነዚህን ሰነዶች በፍጥነት በማንበብ ወደ ዘመናዊ ቋንቋ መቀየር ጀምረዋል። በዚህ ሂደት ከተገኙ አስደናቂ ሰነዶች መካከል በ1477 ዓ.ም የተጻፈ የፍቅር ደብዳቤ ይገኝበታል። ደብዳቤው ማርጀሪ ብሩዝ የተባለች ሴት ለእጮኛዋ የጻፈችው ሲሆን በውስጡ ፍቅር፣ የቤተሰብ ጫናና የገንዘብ ችግር በግልጽ ተነስቶበታል። ተመራማሪዎች ይህ ደብዳቤ በዛ ዘመን ሰዎች ስለ ፍቅርና ትዳር ያላቸውን አመለካከት ለመረዳት አስፈላጊ መረጃ እንደሚሰጥ ተናግረዋል። በቫቲካን ቤተ መጻሕፍት የቦርግ ሳይፈር በመባል የሚታወቅና 408 ገጽ ያለው እንግዳ በሆኑ ከሮማውያንና ከአረብ ፊደላት በተውጣጡ ሚስጥራዊ ኮዶች በእጅ ጽሑፍ የተጻፈ መጽሐፍ አለ። ነገር ግን ለ400 ዓመታት ያክል ማንም ሳያነበው በቤተ መጽሐፉ ተቀምጦ ኖሯል። ተመራማሪዎች መጽሐፉን ለማጥናት ሲሞክሩ 34 ግልጽ ያልሆኑ ኮዶችን ያገኙ ሲሆን አንዳንዶቹ ገጾች ደግሞ በጊዜ መሄድ ምክንያት ተጎድተው ለመረዳት አስቸጋሪ ሆኖባቸው ነበር። ታዲያ ግን በመጽሐፉ ላይ የነበሩትን ሚስጥራዊ ቃላት በሰው ሰራሽ አስተውሎት ማሽን ለርኒንግ እገዛ መፍታት እንደቻሉ ተናግረዋል። የመጽሐፉ ሐሳብም ተቅማጥ ያለው ሆድ ህመምን ለማከም ጥራት ያለው ቀይ ወይንን መጠጣት ወይም በሊጥ ውስጥ የለውዝ ቅቤን አብሮ ማብኳትና መጋገር አይነት ያሉ እንግዳ ጥንታዊ የመድኃኒት ዘዴዎችን የያዘ ስለመሆኑ ተገልጿል። የስኮትላንድ ንግስት ሜሪ በእስር ላይ ሳለች የላከቻቸው ሚስጥራዊ መልእክቶችም በቴክኖሎጂው መፈታታቸው ተነግሯል። እነዚህ መልእክቶች በዚያን ዘመን የነበሩ የፖለቲካ ሴራዎችንና የመንግስታት ግንኙነቶችን በአዲስ መልኩ እያሳዩ እንደሆነም ተገልጿል። በሌላ በኩል በመካከለኛው ዘመን ሰዎች ልዩ የወረቀት ማጠፍ ዘዴን በመጠቀም ደብዳቤዎቻቸውን ከሌሎች ይጠብቁ እንደነበርም ተገልጿል። ደብዳቤው በዘዴ ካልተከፈተ በቀርም ማንም ማንበብ አይችልም። ዛሬ ግን የዲጂታል ምስል ቴክኖሎጂና ኤአይን በመጠቀም እነዚህን ደብዳቤዎች ማንበብ ተችሏል። እንደ ባለሙያዎች ገለጻ የሰው ሰራሽ አስተውሎት በታሪክ ጥናት ውስጥ አዲስ ምዕራፍን ከፍቷል። ቴክኖሎጂው የተበላሹ ሰነዶችን ከጥፋት ማዳን፣ የጥንት ቋንቋዎችን መተርጎምና በመቶዎች ዓመታት የተሸፈኑ ታሪኮችን ለዓለም ማቅረብ እያስቻለ ነው። ወደ ቢዝነስ ዘገባዎች አልፋለሁ። ባለፉት 2 ቀናት ህብረተሰቡ ቅሬታ ሲያሰማበት ከነበረው የሞባይል ባንኪንግ መተግበሪያ ጋር በተያያዘ የኢትዮጵያ ንግድ ባንክ ይቅርታ ጠይቋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማሌት ደምላሽ። ከተሻሻለው የሞባይል ባንኪንግ መተግበሪያ ጋር ተያይዞ ያጋጠመውን የአገልግሎት መስተጓጎል ለመፍታት እየሰራ መሆኑን የኢትዮጵያ ንግድ ባንክ አስታወቀ። ባንኩ መተግበሪያው አዲስ በመሆኑ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል እንዳጋጠመ መረዳቱን ገልጿል። በዚህም ለተፈጠረው የአገልግሎት መስተጓጎል ይቅርታ የጠየቀ ሲሆን ችግሩን በአፋጣኝ ለመፍታት ርብርብ እየተደረገ መሆኑንና እንደተፈታም ለደንበኞቹ እንደሚያሳውቅ አስታውቋል። ከተሻሻለው መተግበሪያ ጋር በተያያዘ ችግር ያጋጠማቸው ደንበኞች በባንኩ ይፋዊ ማህበራዊ ትስስር ገጾች ተያይዞ ተቀመጠው ማስፈንጠሪያ በመጠቀም ማመልከት እንደሚችሉ የገለጸ ሲሆን ወደ 951 ነጻ የደንበኞች ጥሪ ማዕከል በመደወል ወይም በባንኩ የማህበራዊ ትስስር ገጾች በኩል መልእክት በመላክ ድጋፍ ማግኘት የሚችሉ መሆኑን አስታውቋል። የገቢዎች ሚኒስቴር የ2018 ዓ.ም የግብር ዓመት ዓመታዊ የንግድ ትርፍ ግብር የሁለተኛ ሩብ ዓመት የመክፈያ ጊዜ እስከ ግንቦት 30 ባለው ጊዜ ውስጥ እንዲፈጸም ጥሪ ያቀረበ። የገቢዎች ሚኒስቴር ለአጠቃላይ ግብር ከፋዮች ባስተላለፈው መልእክት የ2018 የግብር ዓመት ዓመታዊ የንግድ ትርፍ ግብር የሁለተኛ ግማሽ ዓመት መክፈያ ጊዜ እስከ ግንቦት 30 ቀን 2018 ዓ.ም ድረስ መሆኑን አስታውቋል። ክፍያው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 መሰረት የሚፈጸም ሲሆን ግብር ከፋዮች በ2017 የግብር ዘመን ከከፈሉት ጠቅላላ ግብር ላይ የቅድመ ግብር ታክስ ሳይቀነስ ከቀሪው መጠን ላይ 25% ታስቦ እንደሚሰላ ተገልጿል። እንዲሁም በጥቅምት ህዳርና ታህሳስ 2018 ዓ.ም የተቀነሰ የቅድመ ግብር ታክስ ካለ ከሚከፈለው ታክስ ላይ ተቀናሽ ይደረጋል። በዚህም ግብር ከፋዮች በኢፋይሊንግ ስርዓት ላይ የተዘጋጀውን ፎርም በመጠቀም ክፍያቸውን በተቀመጠው የጊዜ ገደብ ውስጥ መፈጸም እንዳለባቸው ጽሕፈት ቤቱ አሳስቧል። ታዋቂው የጀርመን መኪና አምራች BMW ሰው መሰል ወይም ሂዩማኖይድ ሮቦቶች የመኪና ማምረቻ ኢንዱስትሪ ቀጣይ ዕጣ ፈንታና የወደፊት ስትራቴጂ መሆናቸውን በመግለጽ የሰው ሰራሽ አስተውሎት ቴክኖሎጂን በምርምር መስመሩ ላይ በስፋት እያስተዋወቀ መሆኑን አስታወቀ። የጀርመኑ መኪና አምራች BMW ሂዩማኖይድ ወይም ሰው መሰል ሮቦቶችን በጀርመን ላይፕዚግ በሚገኘው ፋብሪካ ውስጥ በስፋት ማሰማራቱን አስታውቋል። ሮቦቶቹ በፋብሪካ ውስጥ ከሰዎች ጎን ለጎን በመሆን የኤሌክትሪክ መኪና ባትሪዎችን የመገጣጠም ስራን ያከናውናሉ። ይህ እርምጃ
የተወሰደው ቀደም ሲል በአሜሪካ ስፓርታንበርግ ፋብሪካ ውስጥ ፊገር 2 የተሰኘው ሂማኖይድ ሮቦት ያደረገውን ስኬታማ የ10 ወራት የሙከራ ጊዜን ተከትሎ ነው። ሮቦቱ በሙከራው ወቅት በቀን የ10 ሰዓት ፈረቃ በመስራት ለታዋቂው BMW X3 ተሽከርካሪ ማምረቻ የሚሆኑ ከ90 ሺህ በላይ ክፍሎችን በከፍተኛ ጥንቃቄ ቦታን አስይዟል። የኩባንያው የማምረቻ ቦርድ አባል እንደገለጹት የቴክኖሎጂው ዋና ዓላማ ሰራተኞችን መተካት ሳይሆን በአካላዊ ጥንካሬ አድካሚና ተደጋጋሚ የሆኑ ስራዎችን ሮቦቶች እንዲሸፍኑ በማድረግ የሰዎችን ጤና መጠበቅ ነው። መረጃው የቢቢሲ ነው። በብራዚል ሪል መዳከም ምክንያት የዓለም የቡና ዋጋ በከፍተኛ ሁኔታ እየቀነሰ ባለበት በአሁኑ ወቅት ቻይና ኢትዮጵያን ጨምሮ የ53 የአፍሪካ ሀገራት ቡናን ሙሉ በሙሉ ወደ ገበያዋ እንዲገባ መፍቀዷ ለአፍሪካ አምራቾች የገበያ ዕድል እንደፈጠረ ተመላከተ። በብራዚል የገንዘብ ምንዛሬ ላይ የታየው መዳከም አምራቾች ምርቶቻቸውን በስፋት ወደ ውጭ እንዲልኩ ስላበረታታ የዓለም የቡና ዋጋ እንዲቀንስ ምክንያት ሆኗል። በዚህም የአረቢካ ቡና በ1.51 በመቶ፣ የሮቡስታ ቡና ደግሞ በ1.34 በመቶ ዝቅ ብሏል። በተጨማሪም የ2026 27 የብራዚል ምርት ታሪካዊ ሪከርድ ይሰብራል መባሉ በገበያው ላይ ተጨማሪ ጫናን ፈጥሯል። ምንም እንኳን በቪየትናም ያለው ደረቅ አየርና በሆርሙዝ የባህር ወሽመጥ ላይ ያለው የትራንስፖርት መስተጓጎል ዋጋው ከዚህ በላይ እንዳይወርድ በትንሹ ቢደግፉትም አጠቃላይ ገበያው እየተቀዛቀዘ በመሆኑ አምራቾች ኪሳራን ለመከላከል ምርታቸውን በጊዜ ወደ ገበያ እንዲያቀርቡ ይመከራል። የቻይና ጉምሩክ አጠቃላይ አስተዳደር ከሰኔ ወር አጋማሽ ጀምሮ ዲፕሎማሲያዊ ግንኙነት ካላቸው 53ቱም የአፍሪካ ሀገራት የሚመጣ የቡና ምርት ሙሉ በሙሉ ወደ ገበያው እንዲገባ መፍቀዱን አስታውቋል። ቡና ከደረቅ ቃሪያ ቀጥሎ ወደ ቻይና ገበያ እንዲገባ የተፈቀደለት ሁለተኛው የአፍሪካ የግብርና ምርትም ሆኗል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ